ሰላም ብሩኬ፣ እኔና እናቴን ክትፎን ይሰራንልህና ስንት ላይ ከገባው ማስታወቂያ ትሰራልናለህ? ማርያም እሺ፣ ምንድነው? ኬተሪንግ ነው? ኬተሪንግ ነው። አይ ችግር የለውም፣ ያለምንም ላይ እሰራልሻለሁ። በጣም አመሰግናለሁ። ስጨርስ እሰራልሻለሁ። እሺ አባቴ፣ ግን ላይክ አድርጓት፣ ላይክ አድርጓት። አመሰግናለሁ። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? እንዴት ሳደራችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ብሩኬ እንደምታዩት ሪፖስት አድርጎላታል ለልጅቷና ክትፎን የሰራ ነው እኔና እናቴ ነንና ስንት ላይ ከገባሁኝ ማስታወቂያ ትሰራልኛለህ ስትለው ብሩኬ ደግሞ የኛ ቅን ያለ ምንም ላይክ እሰራልሻለሁ ችግር የለውም ብሏታል ማለት ነው ውዶቼና ሰው ስትሆኑ እንደዚህ ነው በቃ የሰው ልክ። ብሩኬ ወንድሜ ፈጣሪ ይሄን ልብህን ይሄን ቅን ልብህን አይቀይርብህ መቼም ቢሆን ማለት ነውና ቅን ልብ ያለው ልጅ ገራገር የምርጫዋ ልጅ እኮ ነውና አላህ ይጨምርልህ። ለማንኛውም የቅመማ ንጉስ እና ትናንት እንግዲህ ጨረቃዎቻችን አልመጡም። ዛሬ ደግሞ በቤታቸው ይመጡልናል ኢንሻአላህ። እና ውዶቼ አትጨነቁ፣ አታስቡ። ያው ብሩኬ በስከመጨረሻም ሪፖስት ያደረገውም ነበረ የሆነ ጥቅስ ምናምን ነገርና ያንን አይታችሁ ብዙዎቻችሁ እየተጨነቃችሁ ምናምን ነውና አትጨነቁ፣ አታስቡ። ስራውን ለማድመቅ ያክል ይሆናል ያንን ነገር ሪፖስት ያደረገው። ብቻ ግን ያው ፖስት አላደረገም ሪፖስት ነው ያደረገው። እና አትጨነቁ፣ አታስቡ። ከዚህ በፊት ታስታውሳላችሁ የሆነ ሰዓት ላይ አንድነት ፓርክ የተነሳው ፎቶ ነበር አበባ ይዞ እንደዚህ አቀርቅሮ ምናምን ላይክ አሪፍ ፎቶ ተነስቶ ነበርና በዛ ሰዓት የ3 ወሩ በጣም ኃይለኛ ጸብ ላይ ነበሩና ከዛም በኋላ አበባ ይዞ ምናምን ያደረገውን ፎቶ ስቶሪ ላይ አድርጎ ነበር። ይሄ በሚያሳዝን ሙዚቃ ይሄ በኤፍሬም ታምሮ ሙዚቃ ምናምንና በጣም ብዙ ሰው እየተሸበረ እየተጨነቀ ነበር። ምናምን ምን ወስኖ ነው ምን እንድነው ምናምን በቃ ተለያዩ ማለት ነው ምናምን እያሉ ማለት ነውና እያላችሁ በጣም ብዙዎቻችሁ ተጨንቃችሁ ነበረ። ግን ያው ብዙ ነገሮች አልፈዋል ውዶቼና እንደዚህ አይነት ነገሮች ያው ለስራው ድምቀት ያክል ነው እንጂ ምንም እነሱ መሀል የሚፈጠር ነገር አይኖርም። ቢኖር እንኳን ራሱ ችግራቸውን በውስጥ ይፈታሉ እንጂ እዚህ ሚዲያ ላይ ምናምን ነገር አይደለም ውዶቼ። ግን እነሱ ፍቅር ናቸው፣ አንድ ናቸው። እዚህ ግን የሚያሳዩን ነገር በቪዲዮ ምናምን እዚህ አሁን ላይ የምናየው ነገር ሁሉ ለስራና ለስራ ብቻ ነው እንጂ ሌላ ነገር አይደለም ውዶቼና ምንም ነገር አትጨነቁ፣ አታስቡ። በትዕግስት ብቻ መጨረሻውን ለማየት ሞክሩ። ዛሬ አሁን የሚመጣው ቪዲዮ እንግዲህ ምናልባት ትናንትና አሁን እናት የተናገረው ነገር ትንሽ ብሩኬንም ስላስደነገጠው ላይ ካለ አይደለ እሱ በቃ አይ በዚህ ልክ የምወቀስ ከሆነ በቃኝ በቃ እኔ እኮ ፍቅሬን ለማቆየት ነው እንጂ ሌላ አይደለም ምናምን ነገር ብሎ ማለት ይሄ እንዲሰማውና ሀይሚዬን እንዲለቃት አይነት ነገር ግፊት ነው ትናንትና ናቲ የተናገረው ማለት ነው። ሶ በዛ ምክንያት ምናልባት ዛሬ አንዳንድ ነገሮች እንትን ሊሉ ይችላሉ ወይም ደግሞ ሀሰን ሄዶ ሊበጠብጥ ይችላል ምናምን። ብቻ ግን ምንም ይምጣ ምንም እናንተ አትጨነቁ፣ አታስቡ ውዶቼ። ምንም የሚፈጠር ነገር የለም። ሀይሚዬና ብሩኬ መቼም አይለያዩም ውዶቼ። እና ያው መስራት ስላለባቸው ብቻ ነው የሚሰሩት እንጂ ሌላ ነገር አታስቡ። እና ከዛ በመቀጠል መናገር የምፈልገው ነገር ናቲ አሁን ትናንትና በጣም የጨረቃ ፋሚሊ በጣም ብዙ ሰው ነው የተቀየመው እኔን ጨምሮ ማለት ነው። ስራ መሆኑን እናውቃለን፣ ሁላቸውም ተመካክረው ይህን ስራ እንደሚሰሩት እናውቃለን። ግን ቢያንስ የሆነ አለ አይደለ የሚናገሩትን ቃላት አይመርጡም። ላይክ ከኦዲየንስ አቴንሽን ለማግኘት ምናምን በዚህ ልክ ርቀት መጓዝ ተገቢ አይደለም። በዛ ላይ ደግሞ እኛ መካሪ ነው በሳል ሰው ነው በጣም አሪፍ ሰው ነው ብለን ከምንጠብቀውና በጣም ከምናከብረው ሰው እንደዚህ አይነት ቃላት ማለት የሆነ የወረደ አይነት ቃላት ያልተገባ ሪያክት ማሳየት ምናምን ተገቢ አይደለም። 50K ለመግባት ከሆነ በዚህ አይነት መንገድ አሁን እንኳን ሰብስክራይብ ሊያደርጉ ይቀርና ኦዲየንስ እንደውም ሰብስክራይባቸውን ሁላ እያነሱ ነው። እና አንዳንዴ ነገሮች የሆነ አቴንሽን ለመሳብ ብለን የምናመጣቸው ነገሮች የምንሄድባቸው መንገዶች ዋጋ ያስከፍለናል ማለት ነው። እና ከዚህ በፊት ታስታውሱ ከሆነ እዩ ኦዲየንስ ጋር በጣም እልክ ትጋባ ነበር፣ በጣም ትሳደብ ነበር። የሆነ በቃ አይደለ በጣም ንቀት ነበረባት ለኦዲየንስ ምናምን ላይክ በጣም ሪያክቷ ምናምን የምትናገረው ቃላቶች በጣም ይደብር ነበር። ብዙ ሰውም በሷ ምክንያት በጣም ተናዶባታል። አብዛኛውን ሰው ተናዷል። ገባችሁ? የምታረገው ሪያክት የምታረገው ንቀት በጣም የሚያስጠላ ነበር። ገባችሁ አይደለ? በዛ ሰዓት ያኛው እንትኗ አካውንቷ ተዘግቶ ሁለተኛ ከፍቼ መጣሁ ብላ ስትከፍት 1000 ምናምን ነው 2000 ምናምን ነበር ሰብስክራይብ ያላት ማለት ነው።
ከዛ በኋላ ከጨረቃዎቻችን ህይወት እስክትወጣ ድረስ የብሩኬ ስም እስኪጸዳ ድረስ ምናምን ማንም ሰው ሰብስክራይብ አላደረጋትም ነበር ማለት በቃ ባለበት ነበር እና ከዛም በኋላ ከጨረቃዎቻችን ህይወት ስትወጣ የብሩኬ ስም ሲጸዳ ምናምን በራሷ አንደበት ስትናገር እና ለስለስ ብላ ስትመጣ ምናምን በቃ በልጇ ምክንያት አንጀት ለመብላት ስትሞክር ምናምን የኛ ልጆች ደግሞ ያው ጨረቃ ፋሚሊ አብዛኛውን ቅልብ ያላቸው ሰዎች ናቸው። የምሬ ነው ቅልብ ያላቸው እንደዛ እንዳልተናደዱባት ምናምን እንደዛ እንትን እንዳላሉ አሁን ግን በቃ በደካማ ጎን መታ ደግሞ ለስለስ ብላ መታ ምናምን ያለውን ሁኔታ በቃ ይቅርታ ጠይቃ ወደ ራሷ ተመልሳ በራሷ መንገድ ላይ ስትቆም ላይክ ሰብስክራይብ አደረጓት። ይሄው አሁን 20 ሺህ አስገብቷታል። ማሻአላ ኮንግራቹሌሽን። በዚሁ አጋጣሚ 20 ሺህ አስገብቷታል። ገባችሁ አይደለ? እና ጨረቃ ፋሚሊ እንደዚህ ነው። በጥሩ ለመጣ በጥሩ ይመልሳል፣ በመጥፎ ለመጣ ደግሞ ላይክ እንደዛ ነው። እና አንዳንዴ ኦዲየንስ ጋር ሂዶ ይሄ ነገር ምን ያደርጋል ላይክ ተመልካች ስሜት ላይ ምን ሊፈጥር ይችላል የሚለውን ነገር ብታስቡበት መልካም ነው ብዬ አስባለሁ። ትናንት አሁን ናቲ በጣም ነው ሁሉንም ሰው ያናድደው የተናገራቸው ቃላቶች ምናምን ሪያክቱ ላይክ እንዴት ነው የተሰጠው ካራክተር እንኳን ቢሆን ለስለስ አድርጎ መስራት ይችላል። እኔ በምን አይነት ሂሳብ እንዳሰቡት አላቅም። በቃ የሆነ እየበላ ከምግቡ ሂዶ ምናምን አንተ ትበላለህ አይደል አንተ ትበላለህ እሷን እዛ ቁጭ አድርገህ ምናምን እሷን ዘግተህ ምናምን እያለ ሲናገር የእንጀራ እናት ነው የመሰለኝ። በቃ የእንጀራ እናቶች በእንጀራ እናት ያደገ ሰው መቼም ስሜቱ ከባድ ነው አይደል? አንዳንድ መጥፎ እንጀራ እናት ሲያጋጥማችሁ ምናምን እንደዚህ ነውና የሆነ በቃ እንደዛ ነው የመሰለው። አረ በፈጣሪ አይደረግም። በቃ ሰው ምግብ ክብር ነው ይባላል፣ ማዕድ ክቡር ነው ይባላል በሀገራችን እንኳን ማለት ነው። ብሩኬ ደግሞ የእጁን እርግፍ አድርጎ እንትን ሲል በቃ ሲያቋርጥ ምግቡ ምናምን በጣም ነው ያሳዘነኝ፣ ወላሂ በጣም ነው ያሳዘነኝ። እና አይደረግም እንደዛ በቃ ይሄ ለኛ እሺ አሁን ይሄን ነገር አይተን እኛ ክፉ ቃል እንዲወጣን ነው በጣም የሆነ እኛን ለማናገር ነው አልገባኝም። እና ኦዲየንስን አንዳንዴ አትፈታተኑ፣ የምሬን ነው። እና በጣም ከባድ ነው። የሆነ የሚሰጣችሁን ካራክተር በሚሆን መንገድ ነው ማስኬድ ያለባችሁ እንጂ የማይሆን ቃላት እየተናገራችሁ ምናምን እኛ ከዚህ ምን አሁን ናቴን የምንጠብቀው ከሁለቱም ሳይድ ሆኖ ምናምን ተው ብሎ እንደ ትልቅ ሰው አረጋግቶ ምናምን ለማስታረቅ ለማስማማት እንደዚህ አይነት ቢሰጠው ነው አሪፉ ለሱ ማለት ነው። ደግሞ ሌላ አይነት እንኳን እንትን ካለ ደግሞ የሆነ የወጣ ቃላትን ሳይጠቀም ማውራት ቀስ ብሎ ምግብ ከጨረሰ በኋላ ቁጭ አድርጎ ምናምን መናገር ይችላል። ግን ምግብ ላይ ሄዶ እንደዛ መሆን ምናምን አረ በጣም ይደብራል። በዛ ላይ ደግሞ ራሷን ብታጠፋት ይባላል እንዴ? እሷ እኮ ያለችው ከቤቷ ፍቅረኛዋ ነው እንደዛ ፍቅራቸውን እንትን ለማለት ለማቆየት ወይም ደግሞ ላለመለያየት ያደረገው ውሳኔ ነው እንጂ ሌላ ነገር አይደለም። ስለዚህ ለምን የሆነ ሰው በሌላ ሳይድ እንዲያስብ ታደርጋላችሁ? አሁን እኛ ስራ ነው ብለን እንደምናምነው ሌሎች ሰዎች እኮ ስራ ነው ብለው የማያምኑ ብዙ አሉ። ገባችሁና አንዳንዴ እያሰባችሁ ቢሆን መልካም ነው። እና ናቲ ካንተ የማይጠበቅ ነገሮችን ባታደርግ ጥሩ ነው። አቴንሽን ለመሳብ ብለክ ጭራሽ ሌላ እንትን ውስጥ ገባ። ልጅህንም አዘቀሰካት። ደግሞ በልደቷ ቀን እንደዚህ አይነት ነገር ራሱ ማውራት እኮ ተገቢ አልነበረም። እኔ እንዴት እንዳሰቡት ራሱ በቃ እንደዚህ አይነት ቪዲዮ ራሱ መስራት አይጠበቅባቸውም ነበረ። በልደቷ ቀን ማለት ነው። የልጁ ልደት ነው፣ በአሪፉ መልክ ነው የልጁ ልደት አክብሮ ጨርሶ በሌላ ጊዜ በሌላ ቪዲዮ ምናምን በእንደዚህ አይነት ጉዳይ መምጣት ይችል ነበረ። ግን ትናንትና በልደቷ ቀን እንደዚህ አይነት ነገሮችን አድርጎ ልጅቷንም ራሱ አዘቀዘቃት። የምሬ ነው። ደግሞ ህፃኗን አትዘግዝቁ በእናታችሁ። ይሄ ጥፋት ሲያጠፉ ምናምን ከነዚህ ቪዲዮ ከሚሰሩት ውጭ ሂዳችሁ እናትን የምዘቀዝቁ ህፃናትን የምዘቀዝቁ ለምን እንዴ? እነሱ ምን ያድርጉ? አንዳንዴ እያሰባችሁ አይነው ተናዳችሁ ነው ምናምን፣ ግን ደግሞ ንዴታችሁን እንትን ማለት አለባችሁ። ቆም ብላችሁ ማሰብ አለባችሁ። ከነሱ በላይ እኮ እናንተ እያጠፋችሁ ነው። እናት ምን ታድርግ? ህፃን ልጅ ምን ያድርግ? በጣም እኔ የምታናዱኝ ነገር ደግሞ ማለት ነው የሆነ በቃ ያጠፋው እያለ ያላጠፋውን አምጥታችሁ እንትን የምትሉ ምንም በማያውቁት ማለት ነው። እነሱ ስራ ነው የሚሰሩት፣ ስራ መሆኑን ታውቃላችሁ አንደኛ ነገር። ከዛ በተረፈ ደግሞ እነሱ እናትም ሆነ ህፃንም ልጅ ሆነ ምንም የሚያውቁት ታሪክ የለም እዚህ ጋር ማለት ነው። አምጥታችሁ መዘግዘቁ ለምን ያስፈለገ? እንኳን አይደለም እናትና ህፃን ይቅርና ላይክ የስራዎቹ ባለቤቶች እንኳን ብዘቀዝቋቸው መዘግዘቁ መፍትሄ አይሆንም። ግን ተናዳችሁ ነው ብለን እስኪ እናስበው። ይሄን ነገር ተናዳችሁ ነው ብለን እናስብ። ከቻላችሁ መልእክት ማስተላለፍ ምናምን ነው እንጂ የመዘግዘቁ መፍትሄ አይደለም። ግን ደግሞ እነሱን ተናዳችሁ ነው ምናምን ብለን እናስበው። ከዛ ውጭ ግን ይሄ እናትን መዘግዘቅ ህፃንን መዘግዘቅ አስፈላጊ አይደለም ውዶቼ። ቆም ብላችሁ አስቡ አንዳንዴ።
ሲጀመር እነሱ ስራና ስራ ነው እየሰሩ ያሉት። ምንም አይነት እንትን የለም፣ ጸብ የለም፣ ወይም ደግሞ ምንም አይነት እውነት ነገር ኑሮ አይደለም። ግን አካሄዳቸውን የሆነ እንዴት ነው አሁን ናቲ ከሁሉም የበሰለ ነው፣ አዋቂ ነው ምናምን ነገሮችን የሆነ የሚባልና የማይባል ነገር ለሚዲያ የሚመጥንና የማይመጥን ነገር ይሆናል አይደል? አንዳንዴ ካራክተር እንኳን ቢሰጣችሁ እኮ የምትሉትን ነገር መለየት መቻል አለባችሁ፣ የምትናገሩት የምታወሩትን ነገር እና በእንደዚህ አይነት መንገድ ቢሆን ጥሩ ነው። በቃ ከነሱ የተሻለ አስተሳሰብ ስላለው በሳል ስለሆነ እሱ የተሻለ ሆኖ ነው መገኘት ያለበት ብዬ ማስበው ማለት ነው። ሀሰን ተውት፣ ድሮ መብድ ነው፣ አሁንም ዝም ብሎ ማበር ነው ምናምን ያጓራል ምናምን እሱ በቃ። ግን ቢያንስ ናቲ ይሁን የማይመጥ ነው የወረደ ነገር ከባድ ነው። እሱን ለመናገር እንኳን ራሱ እኮ እንዴት ነው እኛ እኮ መናገር ራሱ አንችልም ከባድ ነውና በቃ አንዳንዴ እኛን አታሳስቱን፣ በቃ እንድንናገር አትገፋፉን። ምክንያቱም እነሱ እዛ አንድ ናቸው ውዶቼ። ምንም እንኳ ከነሱ ያልተናነሰ ጭንቀትና ሀሳብ በጣም ብናስብላቸው ብንጨነቅላቸውም እንኳ ላይክ ከኛ ደግሞ እነሱ ይቀርቧቸዋል። እዛ ገባቸው አይደለ? ስለዚህ በዚህ መሀከል ውስጥ ሆነን ደግሞ እኛ እዚህ ጋር በሚያመጡት ነገር ምናምን እያየን እንናድዳለን፣ እንጨነቃለን ምናምን። ከዛ አልፎ ተርፎ ደግሞ ይሄ እኛን የሚፈትን ነገር አታምጡ። በቃ አሁን ሁላችሁም ለራሳችሁ የራሳቸውን ቻናል ለማሳደግ ምናምን ሀይሚና ብሩኬ እነሱ እንዲሰሩ እንዲያድጉ ምናምን እሱም 50K እንዲገባ ፍጼም 100K ይሄ ሀሰንስ ገብቷል 150K ምናምን። ግን ያው እነሱ ደግሞ ወደዛ እንትን እንዲሉ እያሰሯቸው እኮ ነው። ግን በዛ አይነት መንገድ ባይሆን ደስ ይላል። እና ለማንኛውም ውዶቼ እናንተ ተረጋጉ፣ አትጨነቁ፣ ምንም አይመጣም። ሀይሚዬና ብሩኬ አይለያዩም። ሲቀጥል ደግሞ ፍጼ ማን ነው ሀሰን ምን አለ? ቡቡና ፍጼ በቅርቡ ከርቸሌ ትገባላችሁ ጠብቁ ይላል። ከዛ ደግሞ ፍጼ ደግሞ ምን አለ? መስመርክን አትለፍ አንተ ጨምላቃ ብሎ ጻፈ። አሁን ሁላችሁም ሲጀመር አሁን እንደው ስራ ሆኖ ነው እንጂ እዚህ ጋር አሁን በሀይሚና በብሩኬ ማናቸውም አያገባቸውም። በቃ መውጣት አለባቸው ሁላቸውም ማለት ነው፣ መውጣት አለባቸው። በህይወታቸው ላይ መወሰንም የፈለጉትን ማድረግም መብት ያላቸው እነሱ ናቸው። ከፈለጉ ታውታው ብለው ለማስታረቅ መሞከር ለማስማማት ቢሞክሩ መልካም ነው። ከዛ ውጭ ግን አልፎ ተርፎ እንዲህ ምናምን መዳፈር አስፈላጊ አይደለም፣ ልክም አይደለም። እንደ ሪያሊቲው ሲታሰብ በቃ ማናቸውም አስፈላጊ አይደሉም። ማናቸው እነሱ በእነሱ ህይወት ገብተው እኛንን የምንወስንላችሁ እኛ እንደዚህ አድርግ እንደዚህ በል ምናምን የማለት መብት የላቸውም እኮ የማለት መብት የላቸውም። ግን ያው በቃ ስራ ስለሆነ ነው። ገባችሁ አይደለ? ስለዚህ በህይወታቸው ላይ ሀይሚዬና ብሩኬ ሌላ ሰው አታስገቡ፣ ሶስተኛ ሰው አታስገቡ ምናምን እንላለን አይደል? ብዙ ጊዜ እንላለን፣ መክረናል፣ ዘክረናል ምናምን። ነገር ግን ያው እነሱ በዙሪያቸው ያሉትን ለማሳደግ ሲሉ ነው እንደዚህ አይነት ነገር ጣልቃ እያስገቡ ምናምን እንትን የሚሉት በዚህ አይነት ሁኔታ የሚመጡት እንጂ በትክክለኛ ህይወታቸው ላይ ግን እንደዚህ ያደርጋሉ ብዬ አላስብም። ምክንያቱም አንድ ሰው ካለፈው ሊማር ይገባል ምናምን እንጂ እንደዚህ በዚህ ልክ ምናምን ተዳፍረው እነሱም ይገባሉ ብዬ አላስብም በእነሱ ህይወት። ሀይሚዬና ብሩኬም ደግሞ እንደዚህ ቦታ ይሰጧቸዋልን ብዬ አላስብም። ገባችሁ? ግን የዋህነት ምናምን የሚባሉት ነገሮች ካለፉት መማር መቻል አለባቸው፣ ተምረዋልን ብዬ አስባለሁ። ገባችሁ? ግን ይሄ በቃ እነሱን ለማሳደግ ብለው ያደረጉት ነገር ነው። ቢሆንም ግን አሁን ከዚህ በላይ ምናምን የሆነ በቃ የሚናገሩት ምናምን ነገር ካላስተካከሉ በጣም ነው የሚያስጠላው። የምሬን ነውና ለህይወታቸው ለራሳቸው ለወደፊት ህይወታቸው ሀይሚዬና ብሩኬ በቂ ናቸው። ምክንያቱም ከብሩኬ በላይ ለሀይሚዬ የሚጨነቅ አንዳችም ሰው የለም፣ በዙሪያቸውም ያሉት ቢሆኑ ማለት ነውና ከቅመሜ በላይ ለብሩኬ የሚያስብ የለም። ስለዚህ ቆም ብለው አስበው ለራሳቸው ለወደፊት ህይወታቸው ማሰብ ያለባቸው፣ ፍቅራቸው ማዳን ያለባቸው እነሱ ሁለታቸው ብቻ ናቸው። ማንም ሰው አያስፈልጋቸውም። ሌሎቻቸው ማስማማት ማስታረቅ መሞከር እንጂ ከዛ ውጪ ሌላ ስልጣን የላቸውም። አይቻልም። እንደዚህ አይነት ህይወት የለም እንዴ! የሀይሚና የብሩኬ ህይወት ማንም እየተነሳ እንዲህ ነው እያለ የመወሰን ሁል ጊዜ ሰው ነው እንዴ እንትን የሚለው ኖ፣ እንደዛ አይደለም። እንደዚህ አይነት ህይወት የለም ውዶቼ። እና አታስቡ፣ አትጨነቁ ውዶቼ። መልካም ቀን